ሰላም ጤና ይስጥልን እንዴት ናችሁ? ዛሬ የምገኘው ወንጌት ፖሊቴክኒክ ኮሌጅ እገኛለሁ። እነዚህ ላሞችን ላሳያችሁ መጥቻለሁና እነዚህ ላሞች እንደምታዩት በፍሪስቶል ወይም ደግሞ ሳይታሰሩ መዝናኛ ቦታቸው ላይ ፀሀይን የሚሞቁበት ቦታ ስለሆነ ይሄኛው አንደኛው ማሳያ ነው። ኮሌጁ እንደ ቀደምትነቱ ብዙ ነገርን እየሰራ ይገኛል። ዶሮዎች አሉት እንዲሁም ደግሞ የአሳ እርባታ አለው። የአሳ እርባታው በዚህ ቪዲዮ መጨረሻ ላይ ያለ እስከመጨረሻ የምትከታተሉ ከሆነ ብዙ ነገር ትማራላችሁ ብዬ አስባለሁ። ስለዚህ የወተት ላሞችን ፍሬ አድርጎ መልቀቁ ምን ጥቅም አለው የሚለውን ልነግራችሁ መጥቻለሁ። ምናልባት ቦታ ያላችሁ ሰዎች በዚህ ስራ ውስጥ ያላችሁ ላሞችን አንድ ቦታ አስሮ ከማዋል እንዲህ ባውንደሪ አድርጎ አሁን እንደምታዩት አጥሩ እዚህ ጋር በብረት የተሰራው ብረት ወዴትም አይሄዱም ከዚህ ሬንጅ ውስጥ አይወጡም። ስለዚህ ተዝናንተው የሚኖሩ አይነት ላይ ናቸው። ሁለተኛው ደግሞ ምንድነው? እበታቸው የራሳቸው እበት እዚሁ መሬት ላይ ስለሚሆን ለመተኛት ለብሪዲንግ ብዙ ችግር አይገጥማቸውም። ብሪዲንግ ማለት የመተኛ ቦታ ነው። የመተኛ ቦታን በማስተካከል ብቻ የወተት ምርትን መጨመር ይቻላል። ምናልባት እንደ ስህተት እዚህ ፋርም ላይ ያየሁት አንድ ስህተት ምንድነው? አንድ ኮርማ እዚህ ላሞች መሃል ላይ አለ። ይሄኛው ኮርማ ሁሉም ላይ እየዞረ እያሸተተ ሁሉን የማባረር እድል አለውና ይሄኛው ደግሞ ምን ይፈጠራል ምናልባት ኢንብሪዲንግ ይፈጠራል። አንድ አይነት የዘር አይነትም በፋርም ውስጥ ይዞ ለመቆየት ነው የሚጠቅመው። ይሄኛው ደግሞ ዲስአድቫንቴጁ ነው ማለት ጎጂ ነው። ለምን? አንድ አይነት ዝርያ ተመሳሳይ ዝርያን በአንድ ፋርም ውስጥ ይዞ መቀጠል ማለት በጣም ጎጂ ነገር ነው። ለምን ጀነሬሽንን አይቀጥልም። በፕሮዳክሽንም ብዙ ፕሮዳክሽን የምናገኝበት ሁኔታ አይፈጠርም። ስለሆነ ምናልባት ኮርማን ባትጠቀሙ ኮርማ የምትጠቀሙ ከሆነ ደግሞ ይህ ኮርማ ለብቻ መኖር አለበት። ለብቻ የሚኖር ከሆነ ግን ምናልባት በሰው ሰራሽ ዘዴ ማዳቀል አሊዝ ያለችን ላም ኮርማን መጠቀም ይቻላል። ለሁሉም ላሞች ኮርማ የምንጠቀም ከሆነ ግን በሽታ የማስተላለፍ አቅሙ በጣም ሰፊ ስለሆነ ይሄኛው መጠንቀቅ አለባችሁ። እቺኛዋን ላም እዩዋት አሁን እቺኛዋ ላም ፍላጎት ላይ ነው ያለችው። በላሞች ላይ ትወጣለች በራሷ ጊዜ ማለት ነው። ይኸውላችሁ ይቺኛዋ ላም ፍላጎት ላይ ስለሆነች እንደዚህ አይነቱን ማዳቀል በምንፈልገው ዘር ማለት ነው። በዚህ ጊዜ ተመቻችቷል ስለሆነ ከኮንቬንሽናል ሴሜን ውጪ ሴክስ ሴሜን አለ። ስለሆነ ሴክስ ሴሜንን ብንጠቀም የምንፈልገውን የወተት ዝርያ የወተት ላም ዝርያ ማግኘት እንችላለን። ኮሌጁ ምናልባት እነዚህ ላሞችን ያስተምርበታል ተማሪዎችን ያስተምርበታል። ምናልባት ለመማሪያ የሚጠቅሙ ከሆነ ምንም ችግር የለውም። ግን ዝርያን ከማስቀጠል አንፃር ስናየው ግን ፋርሙን ለማስፋት የሚፈልግ ከሆነ ዝርያዎችን ማሻሻል ይጠይቃል። ሶ ይሄኛው መንገድ ብትጠቀሙ መልካም ነው። ሌላኛው ደግሞ ኮሜንት የማደርጋችሁ ነገር ምንድነው? ላሞቻችሁ እጅግ ትንሽ ወፈር ወፈር እያሉ ስለሆነ ወፈሩ ማለት ደግሞ የምንፈልገውን የወተት ምርት ከእነሱ አናገኝም። ስለሆነ ቦዲ ስኮራቸውን ቢያንስ ወደ 3 አካባቢ ብናመጣ መልካም ነው። ይሄኛው ደግሞ የአሳ ጫጩት ማፍለፈያ ክፍል ይላል። አሳ አላቸው እጅግ በጣም ደስ የሚልና ውስጤ የነካኝ ነው። ጫጩቶቹን እዚህ ይፈለፍላሉ ምናልባት የሚታያችሁ ከሆነ በዚህ ውስጥ የአሳ ጫጩቶች ሲጫወቱ በትንሹ ይታያል። እዚህ ጋር ደግሞ ትላልቅ አሳዎች አሉ ምናልባት ካሜራዬ በደንብ ላገኘው አልቻለም። እዚህ ውሃ ውስጥ አሳዎች አሉ። አሳዎችን እየሰሩበት ይገኛሉ። ይሄ ማለት ምንድነው? አዲስ አበባችንን ከገጠር የምንጠብቀውን ከክፍለ ሀገር የምንጠብቀውን ራሳችን በራሳችን መንገድ ባለን ቦታ ላይ እነዚህ ትናንሽ ነገሮችን ሰርተን ማምረት ይቻላል የሚለውን ነው። እኔ በውስጥ የመጣውና ስለዚህ አሳን የግድ ወንዝን እንዲሁም ደግሞ ሀይቅን መጠበቅ የለብንም አካባቢ ላይ መስራት ይቻላል። ስለሆነ ይሄኛው በጣም ልትደነቁ የሚገባ ነገር ነውና እጅግ በጣም ነው የማመሰግነው። ይሄኛው ስራ አስፍታችሁ እንደምትሄዱበት
ተስፋ አደርጋለሁ። ይህን ስራ ማንም ሰው በቤቱ መስራት ይችላል። ስለሆነ ማናችሁም ሰው እድሉን ያላችሁ ሰዎች በቤታችሁ ላይ እንደዚህ አይነት ነገር መስራት ትችላላችሁ። ጥቅሙ ለራሳችሁም ስለሆነ ምናልባት የውሃ አክሰስ እንዲሁም ምናልባት ክፍለ ሀገርም ያላችሁ መሃል ከተማ ያላችሁም ይሄኛውን ስራ መስራት ትችላላችሁ። እኔ በጣም እየወደድኩት ነው። እዚህ ጋር ፊሽ ፖንድ አለ። ፊሽ ፖንዱ በኮንክሪት እንዲሁም በፕላስቲክ የተሰራ ነው። ግቢው ራሱ እጅግ በጣም የሚያምር ስለሆነ እንደዚህ አይነት ስራዎችን ብትሰሩ ሪከመንድ አደርጋችኋለሁ። እስካሁን ከእናንተ ጋር የቆየሁኝ አብዲ እንስሳት ሀኪም ነኝ። መልካም የስራ ቀን ይሁንላችሁ። ሲ ዩ